የትሁት አባት እንግዲህ የትሁትን ልጅ ፍለጋ ወደ ትሁት መጥቷል ማለት ነው። የፈራችው ነገር ደረሰ ትሁት። ምክንያቱም አባቴ ከመጣ ችግር ይፈጠራል፣ አባቴ በቀል የማይወድ ሰው ስለሆነ እበቀላለሁ ብሎ ትልቅ ነገር ያመጣብኛል፣ እንዳይመጣ ብከላከለውም አንቺ ልጅን እስካልመለሽ ድረስ መምጣት አይቀርም። ይሄንንም እንግዲህ ገዙ የምትሆንም ሰው ላገኘው ፈልጋለሁ በማለት መጥተው እንግዲህ ቢሮው ድረስ ሂደው ከአቶ ገዙ ጋር እንዲሁም አባባና ናቲ አብረው ሂደው ተፋጠጡ። አንተ ምን ስለሆንክ ነው? እኔ ማንነቴን አላወቅም በማለት እንደለመደው ሲናገር፣ ዝም በል ያንተ ማንነትን አውቀንልሃል። ያንተ ማንነት በሰው ደም ላይ የምትጫወት፣ በሰው የምትቀልድ፣ በሰው ላይ ገንዘብ አካብተህ የምትኖር ነህ። ስለዚህ የትሁትን ልጅ ታመጣለህ፣ ካላመጣህ ደግሞ ካላመጣሁ ምን ልታደርጉኝ ነው በማለት ሲናገር፣ ካላመጣህማ እኔም ማንነቴን አሳይሃለሁ። አንዲት የገጠር ልጅ ከከተማ ገብታ ሰራተኝነት ስትሰራ ምንም ቤተሰብ የሌላትና ተቆርቋሪ የሌላት ይመስላችኋል? እናንተ በከተማ ውስጥ ያላችሁ ወንዶች ብቻ ሰዎች ብቻ ናችሁ ስልጣኑንም ምኑንም የያዛችሁት። እኛም እኮ ባለንበት የተከበርንና የፈለግነውን ማድረግ የምንችልን ሲለው አቶ ገዙ ደነገጠ። ተፋጠጡ። አሁን አቶ ገዙ በጣም ትልቅ ውጥረት ውስጥ ገብተዋል። እንግዲህ የትሁትን ልጅ በድጋሚ እያጫወተቻት እያለች እንግዲህ ያስወስድባታል በሰዎች አስልኮ። እሷም እያለቀሰች ወደ ቤት ስትመለስ ልጅሽስ በማለት ሲጠይቋት አስወሰደብኝ በማለት ነበር ስትናገር የነበረው። በዚህን ጊዜ በቃ አባዬ አለ ናቲ፣ ከዚህ በኋላ እኔ ገባበታለሁ ሲል፣ እኔም እኮ ሳልፈልግ ገባሁበት፣ እኔም ገብቼበታለሁ አለ አባባ። እንግዲህ በዚህ መካከል የናቲና የእናቱ መገናኘት በጣም ያስደስታል። ሆኖም ግን አሁን ገዙና ቤቲ ናቲ ከእናቱ ጋር መገናኘቱን በፍጹም አያውቁም። አሁን ቁጭ ብለው ስለዚሁ እያወሩ ነበር። አንቺ እኮ ልትፈሪ ይገባሻል አላት አቶ ገዙ ቤቲን። ለምን አለችው። አሁን እኮ ናቲ እናቱን ስላላገኘ እንጂ እናቱን ቢያገኝ እኮ እናቱ ደግሞ ከኔ የበለጠ አንቺን ነው የምትበቀልሽ ሲል ይጠይቃታል። እኔን ነው የምትበቀለኝ? እኔም እሷን የምበቀልበት ጉዳይ አለ። እሷ እኮ ግን መጀመሪያ ወንጀለኛም በገንዘቧ አስፈትተዋለች አለ። ያ እኮ ድሮ ነው፣ አንቺን ሳላገባሽ በፊት ነው አላት። ቢሆንም አለችው፣ እሷ ግን እኮ ከኔ ጋር ትፈታተነኛለች። ምክንያቱም ከኔ ጋር የምትፈታተኝ አንድ ድርጅት በከፈትኩ ቁጥር እሷ 3 ድርጅት ትከፍታለች አላት። ይሄማ ጥሩነት ነው፣ ጉብዝና ነው። ይሄን ጥሩ ሀሳብ ነው ብዬ ነው የምገድፈው። ግን ድርጅት በምትከፍትበት ገንዘብ ግን ወንጀለኛን ገንዘቧን ከፍላ የምታስወጣበት ነው አለች። ምክንያቱም አሁን እንደምናየው ከሆነ ቤቲ እህቷ እግሯ እማትሄድ ተቀምጣ የሆነ አደጋ የደረሰባት። እንግዲህ ይሄ ሰውዬ አሁን አለሜ ከእስር ቤት ባስወጣችው ሰውዬ የተጎዳች መሆኑንና ይህንን ልትበቀላት አለሜን እንደገባች አንድ ምክንያቷን እየተናገረች ትገኛለች። ይህንን እንግዲህ ወደ ቤተሰቦቼ ልሂድ ስትለው ይህን የፈራው ገዙ ደግሞ ያስተላለፈላትን ገንዘብ መልሶ ወደ እሱ እንዲያስገባ እየጠየቃት ነው። ቤቲ በዚህ በጣም ተደናግጣለች። እንዴት? ምን እያሰብክ ነው? ተጠራጠርከኝ እንዴ አለ። ለምን አልጠራጠርሽ? አንቺ እኮ ቤተሰቦቼ ጋር ሂድ እያልሽ ትያለሽ። እሸኝሽ እንዴ ታውቀዋለህ እንዴ ቤተሰቦቼን ቤት በማለት ትጠይቀዋለች። አይ ሸኝኝ ካልሽኝ እሸኝሻለሁ፣ አድርገው አታውቅም ብዬ ነዋ አለችውና ከዛ ለማንኛውም እንዳትረሺ ገንዘቡን አስገቢ ሲላት፣ እንዲያውም አንድ ምክር ልንገርህ፣ አሁን ይህ ገንዘብ ከኔ ቢቀመጥልህ ይሻላል። ጭራሽ ካንተ ያለውን ቀሪውንም ወደ እኔ ብታስተላልፈው በቂ ጥሩ ነው ትለዋለች። አላደርገውም። ለምን አለ። አንተ አንድ ችግር ደርሶብህ እስር ቤት ብትገባ ገንዘቡ እኔ ጋር ይቀመጥልሃል። አይ እኔ ስገባ አንቺ የማትገቢ ይመስልሻል ቤቲ በማለት አቶ ገዙ ይነግራታል። እንግዲህ ቤቲ እህቷን ሄዳ ቤተሰቦቼን ብላ እህቷን ስታያት እህቷን ማንም ሰው ካላንቀሳቀሳት የማትንቀሳቀስ ሆና ስታገኛት፣ እባክሽ እህቴ ወደ ቤትሽ አንቺ ወደ መሰሪበት አካባቢ ውሰጂን፣ ቤት ማን ጋር ነው የምትኖሪው ስትላት፣ ለራሴ ነው የምኖረው። ታዲያ ለብቻሽ የምትኖሪ ከሆነ ለምን አትወስጂንም ስትላት፣ ያ የድርጅት ስለሆነ ማንም ሰው አይገባበትም ብላ ነበር
ነበር የዋሸቻት። ሆኖም ግን እንድትታከሚ አደርግሻለሁ ብላለች። እንግዲህ አሁን በናቲ ገንዘብ እንግዲህ በወይዘሮ አልማዝ ገንዘብ እንግዲህ አለሜ ገንዘብ እህቷን ልታሳክም እንደወሰነች ነው። ምክንያቱም አለሜ ከእስር ቤት ያስወጣቸው ወንጀለኛ እህቷን እንደዚህ ሽባ እንሁና እንድትቀር ያደረጋት ስለሆነ ይህንን አስባለች። እንደውም አሁን ደግሞ ናቲ ለእናቱ ገንዘቡን እኮ አስተላልፎታል፣ ምንም አይነት ገንዘብ የለንም እናቴ ብሎ ሲነግራት፣ ለምን የደከምኩበት የለፋሁበት፣ አዎ እማዬ የደከምሽበት የለፋሽበት እንደሆነ እኮ ይገባኛል፣ ግን አሁን እንደምንም ብዬ አስመልሰዋለሁ፣ ግን ይሄ የሚሆነው በመረጋጋትና በጸባይ ነው አላት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ የትሁት አባት ድንገት ተከስተው መጥተዋል። የአለሜን መገናኘት በጣም ቢያስደስተንም ከናቲ ጋር አሁን ደግሞ ጦርነቱ ከትሁት አባትና ከገዙ ጋር ሆኖ ቀጥሏል። የትሁት አባት የማይሸነፉ ወደኋላ የማይመለሱ እንደ አባባ እውነትን ይዘው የሚጋፈጡ እንደሆኑ እዚህም በፊት በጣም ትፈራ ነበረ። ሊበቀል ነው የሚመጣው አባቴ እያለች ነበር። እንዳሉትም ሲመጡ ልጅቱን አላገኟትም። የትሁትን ልጅ የታለች ሲል ከገዙ ጋር ናት፣ የት እንዳደረጋት አላቅም፣ ቀምቶኛ ሲል ቀጥ ብለው ወደ ቢሮ በመሄድ ነበር ያፋጠጡት። አሁን ግን ገዙ በጣም የተረበሸና የፈራ መሆኑ ከፊቱ ገጹ ይታይበታል። ስለዚህ አባዬ ምን እያደረክ ነው? የሰው ልጅ መልስ አይበቃህም ወይ? እኔ እናቴን ትሰሚያለች ቤቲ አለ ገዙ እንደገና። እናቷን እኮ ልጅሽ እኮ ሞቷል ብለን ቀብር አሳይተነዋል ለልጁ፣ ልጁንም ደግሞ ልጅሽ ሞቷል ብለን ለእናቲቱም ቀብር አሳይተናታል። እስኪ አሁን እነዚህ ቀብር ያዩ ሰዎች ሁለት ሲገናኙ ምን እንደሚፈጠር አውቀሸዋል? በማለት ቤቲን ይጠይቃታል። በቃ ምን እንደሚፈጠርማ እናውቀዋለን፣ ከዛ በፊት ሳይቀርሙን መቅደም አለብን የሚል ነው። አሁን እንግዲህ ቤቲ ገንዘቡን ለማሸሸት እንጂ ገዙን ቆይታለች ከከዳችው። ምክንያቱም በመርዝ አልማዝን ውሃ ውስጥ ጨምሮ ሊገላት ሲል እንዳይገላት ተከላክላ እዛ ላይ አድናታለች አለሜን። ሆኖም ግን አለሜን ያን ብታደርግም ትሁት አልተዋጠላትም። ናቲ እኔ የቤቲ ነገር ግራ ይገባኛል። አንድ ጊዜ ጥሩን አስላት ወደ ሌላ ትቀየራለች፣ አንድ ጊዜ ደግሞ ክፉን አስላት ወደ ጦርነት ትቀየራለች። የእሷ ጸባይ ሊገባኝ አልቻለም አላት። እሷን ተያት ባክሽ፣ ለጥቅምና ለገንዘብ ለአባቴ ለመውሰድ የገባች እንጂ ሌላ ነገር የላትም። ግን እማዬ እስኪ ንገሪኝ፣ እዛ ቤት ውስጥ ምንድን ያደረገች? እዛ ቤት ምን ያልሆንኩት አለ ልጄ? በማለት አለሜ ለናቲ ትነግረዋለች። ምን ተደረግሽ? ተቀጠቀጥኩ፣ ተደበደብኩ፣ ምግብ ተከለከልኩ፣ ሽንት ቤት ተከለከልኩ፣ ስንቱን ነገር በጨለማ ያለ ብርሃን ተቀመጥኩ፣ ስንቱን ያላደረጉኝ አለ። ይሄን አደረጉሽ? አሁን እጄ ነው የምገላቸው ሲላት፣ ተው ልጄ ተረጋጋ። አሁን እኛ መጀመሪያ እንኳን አንተና እኔ ተገናኘን፣ አንተና እኔ መገናኘታችንን ካወቁ ሌላ ችግር ስለሚፈጥሩብን መገናኘታችን ድብቅ ማድረግ አለብን። ከዛ በኋላ ቀስ በቀስ እያልን እንቀጥልበታለን አለ። አሁን አለሜና አባባ ቁጭ ብለው እንግዲህ አሁን አለሜም ልጇ እናቴን ስታገኝ ስትረጋጋ አባባ መተዋወቅ ጀመረች። አለሜ ይባላለሁ ስትላቸው እሳቸው ደግሞ ከበደ ይባላለሁ በማለት ተዋወቁ። ከፈለግሽም ጋሼ ብለሽ ልትጠሪኝ ትችያለሽ ሲላት፣ ጋሼውንማ ለልጆቻችን እንተውላቸው ብላለች። እንግዲህ ይሄ ነገር ምን ያመለክታል? እንግዲህ አለሜና አባባ ወደፊት እንግዲህ ትዳር መስርተው ሊኖሩ ይችላሉ። ስለ ልጃቸውም ደጋግማ ስትጠይቃቸው እባክሽ ስለ እኔ ልጅ አትጠይቂኝ፣ የኔ ልጅ ምንም ራሱን እንኳ አቋቁሞ መኖር አልችል ብሎ ነው እኔ ስንቱን ነገር ገፋሁት። ከአንዲት ዱርዬ ልጅ ሚስቱ ጋር እንኳ ስንት ጉድ እየሰራችኝ እኔን እንደ ሽባ አስመስላ አስቀምጣ እያሰቃየችኝ የነበረችው እንኳ ለእሷ ሲል እሱ ብዙ ነገር አድርጎ ነበር። መጨረሻ ትሁቴ መታ ነው ነፃ ያዋጣችኝ። ስለዚህ ተይው፣ የኔን ልጅ አታንሺው። ለምን ካጠገባችን አድርገን የሚስተካከል ነገር ካለን እናስተካክለው እንችላለን። አዎ አንቺ ነገሩ ጎበዝ ነሽ፣ የስራ ልምድ አለሽ፣ ከዛ ላይ የመለወጥ አሁን እንኳ አይመስለኝም። አሁን ሁሉ ነገሩ ግራ ገብቶኛል፣ ጠፍቶብኛል ስትል አይዞሽ፣ ተስፋ ተቁረጪ በማለት ይናገርና ትሁቴ ደግሞ ናቲ እናትህ እኮ ሕክምና ያስፈልጋታል። አሁን እንደምናያት ጥሩ ናት ብለን መወሰን አንችልም። ስለዚህ ጥሩ የጤና ሕክምና ዶክተር ጠይቅና ቼክአፕ አስደርጋት።
በእርግጥ አሁን ከድሮ አሁን በጣም ተሻሽላል። ይህ ሁሉ እኮ የሆነልኝ ትሁቴ በአንቺ ነው። ስለዚህ አንቺ እኔ እናቴን ተቀብራለች ተብዬ ቀብር ያየኋትን እናቴን የቆረጥኩትን እናቴን በእጄ እስከሰጠሽኝ ድረስ አሁን ደግሞ ተራው የኔ ነው። እኔ ደግሞ የአንቺን ልጅ አምጥቼ በእጅሽ እስከሰጥሻለሁ ቃል እገባልሻለሁ አላት። ለማንኛውም ራስህን እንዳሳልፈን እንዳትጎዳ። አባትህ ጥሩ ነገር ያዘለ አይደለም፣ ክፉ ሰው ነው አባትህ። አባትህ ክፉ ነገር አምጥቶ ከእናትህ ጋር አንድ ጊዜ እንኳ ፍቅርህን ሳትጨርስ እንድትለያዩ አልፈልግም አለችው። ግን እኮ አለሜ ስለ አንቺ ጠየቀችኝ አላት። ምን አለች? አለሜ እሷን ትሁትን ትወዳታለህ? ትሁት እናንተ ግንኙነታችሁ ምንድን ነው? ተጋብታችሁ ባልና ሚስት ብትሆኑ ደስ ይለኛል ብላ አለችኝ። እና አንተስ ምን አልካት? እኔማ አሁን በዚህን ሰዓት ያንቺ ልጅ ጠፍታ ይህንን ነገር የምናወራበት ሰዓት አይደለም ብዬ በቃ እሺ ብያታለሁ። ግን አሁን ለድጋሚ ራሴ እነግራታለሁ። በቬሎ ድል አድርጌ በሰርግ አድርጌ እንደማገባሽ እነግራታለሁ። አየሽ አለሜ በጣም በእኔና ባንቺ ግንኙነት ተደስታለች አለች። እኮ አባባም እኮ ውለታውን ከቻልሽውማ እንግዲህ ወደ አንቺ የመጣን ነው ያሉበት ምክንያት እንግዲህ ውለታው ትሁትንና ናቲ ማጋባትና እሳቸውም ከአለሜ ጋር መጋባት ይመስላል። ይሄ ደግሞ ከሆነ በጣም ደስ ይላል። ግን የዚህን ነገር ከመፈጸማችሁ በፊት አቶ ገዙን አንድ ልባት ቤቲን አንድ ነገር ማድረግ አለባቸው። እነሱ እስካለሉ ድረስ የእነሱ ሰላም ሊኖር አይችልም። ስለዚህ አሁን ደግሞ ቤቲ በጣም እየተናደደች እና እየተበሳጨች ትገኛለች። አንቺ ለማታውቂው ሰው እናቱን አሳልፈች ሰጠሽለት፣ እሱ ግን ለአንቺ በፍጹም አይሆንልሽም እወቂ፣ ሁሉን ሰው አትመኝ እያለች ትሁትን እየመከረቻት ነበር። እኔ ለውለታ ብዬ አይደለም አለች ትሁት፣ እኔ ለፈጣሪ ብዬ ነው። ምክንያቱም ይቺ እናት በእነዚህ ቤት ዘግታችሁ እንደዚህ ስታሰቃዩት በጣም ነበረ ሂሌን ላሬ ልጄን ጠፍታብኝ እንደሚሰማኝ ያክል ነው አለቻት። ግን ከዘመዶቿ ቤቲ ስትሄድ እኮ ላስገባሽ ወደ ቤት አቅፌ ስትላት ቤቢ እኮ አለ ያንቺ ልጅ ብላታለች። በዚህ አጋጣሚ ቤቲ ባለ ልጅ ናት ማለት ነው። እኔ መውለድ አልፈልግም ልጅም አልፈልግም የምትለው ሴትዮ እንግዲህ የጀርባ ታሪኳ እየተጣራ አሁን እየመጣ ይመስላል። ቤቲም እዛ ቤት የገባችበት ምክንያት እንግዲህ ለበቀል እንደሆነም እንጂ ለገንዘብም ለበቀልም እንደሆነ ነው የሚያሳየው። እንግዲህ አቶ ገዙንን ሳይሆን አሁን አለሜን ልትበቀል እንደገባች ግልጽና ግልጽ እየሆነ ነው። በዚህም መካከል እንግዲህ ትልቅ ጦርነት ይከፈታል ማለት ነው። እንግዲህ አሁን የትሁት አባት ምን ያደርጋሉ የሚለውን አብረን ነው የምናየው። ያው እንግዲህ ልጅቱን ካላስመለሱ ፈጽሞ እንደማይሄዱ ነው። እስከዛው ላይክ ሼር እያደረጋችሁ ይጠብቁን።